ሁላችሁንም በያላችሁበት በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። እኔ ዶክተር መለሰ መካሻ እባላለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ልጅ ነኝ። እግዚአብሔር በዚች ቤተክርስቲያን ውስጥ ነው ያሳደገኝ። ያገባሁት በዚህ ቤተክርስቲያን ሥርዓት ነው። 4 ልጆች አሉኝ። ባለቤቴ ወይዘሮ መስታወት ነጋሽ ስትሆን 2 ሴት 2 ወንዶች ልጆች አሉኝ። እግዚአብሔር ስለሰጠኝ ስለነዚህ በረከቶች አምላኬን አመሰግናለሁ። ከመዳኔ ቀጥሎ እነሱ ደግሞ ትልቅ ምስጋናዬ ናቸው። 4ቱም ልጆቻችን በዚህችው ቤተክርስቲያን በመካነ ኢየሱስ አግብተው ወልደው ልጆቻቸውንም በቤተክርስቲያን ሥርዓት እያስጠመቁ አምላካቸውን እግዚአብሔርን በማገልገል ላይ ነው የሚገኙት። ስለዚህ ሁሉ አምላኬን እግዚአብሔርን እጅግ አድርጌ አመሰግናለሁ። እኔ ብዙ የመካነ ኢየሱስ ቤተክርስቲያን ማህበረ ምእመናንን ሌሎችም እህት ቤተክርስቲያንን እግዚአብሔር በሰጠኝ ጸጋ በማስተማር በስብከትም አገለግላለሁ። ዛሬም መልእክት ተሰጥቶኝ እዚህ መጥቻለሁ። ዛሬ የማገለግልበት ርዕስ ይሄ ነው። በጎውን ማን ያሳየናል የሚሉ ብዙዎች ናቸው ይላል። መዝሙር 4 ቁጥር 6 ላይ ያለው ቃል ነው። በጎውን ማን ያሳየናል የሚሉ ብዙዎች ናቸው። በጎ ምንድን ነው? ሰው ሁሉ በጎ ደስታ፣ ሰላም ያለበትን ነገር ሁሉ ይፈልጋል። ነገር ግን የሚያጋጥመው የሚታገለው ተቃራኒ ሆኖ ይታያል። ታዲያ ለዚህ መፍትሄው ምንድን ነው ያልን እንደሆን በዛሬው የመልእክት ክፍላችን ለዚህ መፍትሄ ይሆናል ብሎ እግዚአብሔር የደነገገውን አብረን እናያለን። ይህ ፍላጎት፣ ይህ መሻት፣ በጎ የሆነውን የመሻቱ ፍላጎት በብሉይ ኪዳን ዘመን ብቻ ሳይሆን በአዲስ ኪዳንም በሐዋርያት ዘመንም የተከሰተ ነገር ነው። ለምሳሌ የሐዋርያት ሥራ ምዕራፍ 16 ቁጥር 30 ያየን እንደሆነ አንድ ወታደር ጳውሎስና ሲላስን እየጠበቀ ያለ አንድ የሮማን ወታደር ምንድነው የጠየቀው? ጌቶቼ ሆይ እድን ዘንድ ምን ማድረግ ይገባኛል ነው ያላቸው። እነሱ የሰጡት አይነተኛ ምላሽ በመልእክታችን ማጠቃለያ ላይ የምናየው ይሆናል። አሁን ወደ የመልእክቴን ክፍል የማውጠነጥነው በሁለተኛ ነገሥት ምዕራፍ 5 ከቁጥር 1 እስከ 14 ያለው ይሆናል። አስቀድመን ሁለቱን ክፍሎችን በጌታ በኢየሱስ ክርስቶስ ስም አነባለሁ። መዝሙረ ዳዊት ምዕራፍ 4 ቁጥር 6 ላይ በጎውን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። በልቤ ደስታን ጨመርክ፣ ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋማለሁ። አቤቱ አንተ ብቻህን በእምነት አሳድረኸኛልና ይላል። ክብር ለእግዚአብሔር ይሁን።
ሁለተኛ ነገሥት ምዕራፍ 5 ከቁጥር 1 እስከ 14 ባለው ክፍል ነው ሐሳቤን የማውጠነጥነው። እንደዚህ ይላል። ክፍሉንም አነባለሁ በጌታ በኢየሱስ ክርስቶስ ስም። ቀጥዬ የሶርያ ንጉሥ ሰራዊት አለቃ ንዕማንም እግዚአብሔር በሱ እጅ ለሶርያ ደህንነት ስለሰጠ በጌታው ዘንድ ታላቅ ክቡር ሰው ነበር። ደግሞም ጽኑ ኃያል ነበር። ነገር ግን ለምጻም ነበር። ከሶርያም አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ትንሽ ብላቴና ሴት ማርከው ነበር። የንዕማንን ሚስት ታገለግል ነበር። እመቤቷንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ንዕማንም ገብቶ ለጌታው ከእስራኤል አገር የሆነች አንዲት ብላቴና እንዲህና እንዲህ ብላለች ብሎ ነገረው። የሶርያም ንጉሥ ንዕማንን ሂድ፣ ለእስራኤል ንጉሥ ደብዳቤ ልካለሁ አለው። እርሱም ሄደ። 10 መክሊት ብር፣ 6,000 ወርቅ፣ 10 መለወጫ ልብስ በእጁ ወሰደ። ለእስራኤልም ንጉሥ ይቺ ደብዳቤ ወደ አንተ ስትደርስ ባሪያዬ ንዕማንን ከለምጹ ትፈውሰው ዘንድ እንደሰደድኩልህ እወቅ የሚል ደብዳቤ ወሰደ። የእስራኤልም ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀዳዶ ሰውን ከለምጹ እፈውስ ዘንድ ይህ ሰው ወደ እኔ መስደዱ እኔ በውኑ ለማዳንና ለመግደልና ለማዳን የሚችል አምላክ ሆኜ ነውን? ተመልከቱ፣ የጠብ ምክንያት እንደሚፈልግብኝ እዩ አለ። የእግዚአብሔርም ሰው ኤልሳ የእስራኤል ንጉሥ ልብሱን እንደቀደደ በሰማ ጊዜ ልብስህን ለምን ቀደድክ? ወደ እኔ ይምጣ፣ በእስራኤልም ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሡ ላከ። ንዕማንም በፈረሱና በሰረገላው መጣ። በኤልሳም ቤት ደጃፍ ውጭ ቆመ። ኤልሳም ሂድ፣ በዮርዳኖስ 7 ጊዜ ታጠብ፣ ሥጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቆጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውስ መስሎኝ ነበር። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውሃዎች ሁሉ አይሻሉምን? በእነርሱ ውስጥ መታጠብና መንጻት አይቻለኝም ኖሯልን? ዞር ብሎ ተቆጥቶ ሄደ። ባሪያዎቹም ቀርበው አባት ሆይ ነቢዩ ታላቅ ነገር እንኳን ቢነግርህ ኖሮ ባደረግከው ነበር። ይልቁንስ ታጠብና ንጹሑን ቢልህ እንዴት ነዋ ብለው ተናገሩት። ወረደም፣ የእግዚአብሔርም ሰው እንደተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ሥጋውም እንደገና እንደ ትንሽ ብላቴና ሥጋ ሆኖ ተመለሰ፣ ንጹሕም ሆነ ይላል። አሜን። እንጸልይ። የዘላለም አምላክ ሕያው እግዚአብሔር ሆይ ስለ ብዙ ምሕረትና ቸርነትህ ስምህ የተባረከ ይሁን። ጌታ ሆይ በአንዱ ልጅህ ኢየሱስ ክርስቶስ ከዘላለም ሞትና ኩነኔ ስላዳንከን ያንተም ልጆች ስላደረግከን እናመሰግናለን። አንተ እውነተኛ አምላካችን ንጉሣችንና መሪያችን መጠጊያችንም ነህና ስምህ ከዘላለም እስከ ዘላለም ከፍ ከፍ ይበል። ኃጢአት፣ በደል፣ መተላለፋችንን ሁሉ ዛሬ ይቅር በለን። አዲስ ልብን ፍጠርልን። የቀናውንም መንፈስ በውስጣችን አሁን አዲስ። ለአገራችንም ፍጹም የሆነውን ያንተን ሰላም፣ ለሕዝባችንም መልካም ኑሮን ስጠን። ማንኛውም መርገምና እስራት በስምህ ሥልጣን ከምድራችን አሁን
የተነሳ ይሁን። በቃልህ እውነት አሳድገን። በጎን ማን ያሳየናል ብለው ገና በጨለማ ውስጥ ያሉትን በቃልህ እውነትና ብርሃን አግኛቸው። አሁን ቃልህን ስንሰማ የቃልህን እውነት ለእያንዳንዳችን አብራልን። በኢየሱስ ክርስቶስ ያው ስም ጸለይን፣ አሜን። የሶርያ ንጉሥ ሰራዊት አለቃ ንዕማን እግዚአብሔር በሱ እጅ ለሶርያ ደህንነት የሰጠ በጌታውም ዘንድ ታላቅ አክብሮት የነበረው ሰው ጽኑ ኃያል ኮማንደር ነበረ። እግዚአብሔርም የረዳው ይህ ጽኑ ሰው፣ ይህ ጄኔራል አንድ ችግር ነበረበት። ይህ ክቡር ሰው፣ ይህ በንጉሡ ዘንድ ታዋቂነት ያለው ሰው፣ ተወዳጅ የነበረው የጦር መሪ፣ በጦር ሜዳ ብዙ ድል አጎናጽፎ የነበረው ይህ ሰው ለምጻም ነበር። የለምጽ በሽታ ቆዳን የሚያበላሽ፣ የውስጥ አካልን የሚጎዳ፣ የውስጥ አካልን የሚያበሰብስ በጊዜው የካንሰር በሽታ ነበረ። ንዕማን ታላቅነቱን በማወጅ ሕመሙን ይደብቅ ነበር። ለብዙ ጊዜያት ደብቆ አቆይቷል። ነገር ግን ቀስ በቀስ በሽታው የውስጥ ነውና እያከሳው ቆዳው ሲለወጥ ብዙ ታዋቂ የሶርያ ሀገር ሐኪሞች ቀጠሮች እስኪያሰለቸው ጊዜ ድረስ ለመታከም ብዙ ሞክሯል። ንጉሡም በዚህ አግባብ ሊረዳው አልታከተም ነበር። ነገር ግን ብዙ ሕክምና ቢደረግለትም ለበሽታው መድኃኒት ባለማግኘቱ ተስፋ ቆርጦ ቤት መዋል ጀምሯል። በዚያ ዘመን የታወቁ የጊዜው ሐኪሞች በደማስቆ ነበር የሚገኙት። ነገር ግን የንዕማን በሽታ ካቅማቸው በላይ በመሆኑ ሊረዱት ከቶውን አልቻሉ። የሚወደውም የሶርያ ንጉሥ ለወዳጁ ለንዕማን የሐኪሞች ሙከራ ሊያድነው ባለመቻሉ አዝኗል። የሰራዊቱም አመራር ንዕማንን በማጣት ይበላሽብኛል ብሎ ሰክቷል። ለንዕማንም ለራሱም ለቤተሰቡም ለወዳጅ ዘመዶች ሁሉ ተስፋ የሚያስቆርጥ ጉዳይ ስለሆነ ሁሉም በአጠቃላይ ግራ ተጋብተዋል። የንዕማንም ሰውነት ከጊዜ ወደ ጊዜ ቆዳው ስለሚሸት በዚህ አስከፊ በሽታ የተነሳ ፍጹም በቤት መዋል መርጧል። ነገር ግን በዚህ አስደንጋጭ ሁኔታዎች ሳሉ አንድ ልዩ ዜና መጣ። ይህም ወሬ ወይም ዜና የመጣው ለንዕማን ከቤተ መንግሥት ወይንም ከጦር ሰራዊቱ አልነበረም፣ ወይም ከታላላቅ የጊዜው ሐኪሞች ቡድን ጨርሶ ነው አልነበረም። ከአንዲት ከእስራኤል አገር ከሆነች ብላቴና ነው ዜናው የመጣው። ይቺ ብላቴና ሶርያውያን እስራኤልን በወረሩ ጊዜ ከቤተሰቦቿ ተለይታ ይሁን ቤተሰቦቿን ገድለው አልተጻፈም፣ የተማረከች ብላቴና ነበረች። ንዕማንም የሶርያ አገር የጦር ሰራዊት አለቃ ስለነበረ የተማረከችው ይቺ ብላቴና የንዕማንን ሚስት ታገለግል ነበር።
ምርኮኛ፣ የቤት ሰራተኛ፣ ያለ ደሞዝ ታገለግል የነበረች ናት። ነፃ መውጣትን የምትመኝና የጌታን ቀን የምትጠብቅ ይህች ብላቴና ስለ ንዕማን ሕመም የጸናበት በመሆኑ ሐኪሞች አንዳችም ሊረዱት ያለመቻላቸውን ትሰማለች። ቤት ውስጥ ስለነበረች በተለይ የንዕማን ባለቤት ወደ ማዕድ ቤት ስትገባና ስትወጣ ጭንቀቷን በቤት ውስጥ ያለውን ሐዘንና ግራ መጋባት ሰምታለች፣ አስተውላማለች። ይቺ ብላቴና ለባለቤቷ ለንዕማን ሚስት እንዲህ አለቻት፣ ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። እግዚአብሔር በነቢዩ በኤልሳ በኩል ያደረገውን ድንቅና ታምራት በእስራኤል ምድር የሆነውን ሁሉ አይታለች፣ ሰምታለች። ንዕማንም የሰማውን ዜና በአስቸኳይ ገብቶ ሄዶ ለሶርያ ንጉሥ ወዳጁ ነገረው። ንጉሡም ለእስራኤል ንጉሥ አስቸኳይ ደብዳቤ ጻፈ። አያይዞም 10 መክሊት ብር፣ 6,000 ወርቅ፣ 10 መለወጫ ልብስ አስይዞ ላከና ባሪያዬ ንዕማንን ትፈውሰው ዘንድ እንደ ሰደድኩልህ እወቃለሁ። መስሎት ነው። በንጉሡ መልእክትና ልዩ ልዩ ስጦታ ንዕማን የሚፈወስ መሰለው። ነገር ግን አልነበረም። ቁጥር 7 ላይ ከመልእክቱ ቁጥር 7 ላይ እንዳነበብነው የእስራኤል ንጉሥ ኢዮራም ደብዳቤውን እንዳነበበ ልብሱን ቀዳደደ። ሰውን ከለምጹ ፈውስ ዘንድ ይህ ሰው ወደ እኔ መላኩ እኔ በውኑ ለመግደልና ለማዳን የምችል ሰው ሆኜ ነው? ተመልከቱ፣ የጠብ ምክንያት እንደሚፈልግብኝ እዩ አለ። ይህ የእስራኤል ንጉሥ ያልገባው ያላወቀው መድኃኒት ግን በእስራኤል አገር አለ። ክብር ለእግዚአብሔር ይሁን። ልብስህን ለምን ቀደድክ? ወደ እኔ ይምጣ፣ በእስራኤል ዘንድ ነቢይ እንዳለ ያውቃል ብሎ ኤልሳ ወደ ንጉሡ ላከ። ንዕማንም በፈረስና በሰረገላ ታጅቦ ወደ ኤልሳ ቤት ደጃፍ ወጥቶ ውጭ ቆመ። ኤልሳም ከቤት ሆኖ ሂድ፣ በዮርዳኖስ 7 ጊዜ ብቅ ጥልቅ ብለህ ታጠብ፣ ሥጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛን ላከ። ቁጥር 11 ላይ እንደምናነበው ንዕማን ግን ተቆጥቶ እንዲህ አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳሶ የሚፈውሰኝ መስሎኝ ነበር። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውኆች አይሻሉምን? በእነርሱ ውስጥ ገብቼ መታጠብ አይሻለኝም ነበርን? ብሎ ተቆጥቶ ሄደ። በጊዜው ታላቅ ሐኪሞች የነበሩበት ምድር ነበረችና ሶርያ ደማስቆ ግን ምንም የተሳካ ነገር ጨርሶውኑ አልነበረም ለንዕማን። በእርግጥ በእነዚህ ውሃዎች ውስጥ መታጠብ በእርግጥ አይሻልም። ውሃ ብቻውን ውሃ ነው። መድኃኒቱ ግን የእግዚአብሔር ቃልና የመንፈስ ቅዱስ የፈውስ ኃይል ነው። በደማስቆ መድኃኒት የለም። ብዙ ተሞክሯል። ያልተሳካ ልፋት ነበር። መድኃኒት ያለው
ከመድኃኔ ዓለም ከጌታ ከኢየሱስ ክርስቶስ ዘንድ ብቻ ነው። ክብር ለስሙ ይሁን። ገና ንዕማን ዓይኑ ስላልተከፈተ ልቡም ስላልተፈወሰ ይህ ሊገባው አልቻለም። የእግዚአብሔር ማዳን ሰው በፈለገውና በጠበቀው መንገድ ሳይሆን በእግዚአብሔር ታላቅነት ላይ የሚመሰረት ጉዳይ ነው። ባሪያዎቹ የተከተሉት ቁጥር 13 ላይ እንዳነበብነው ቀርበው አባት ሆይ ነቢዩ ታላቅ ነገር እንኳን ከዚህ የባሰ ቢነግርህ ኖሮ ባደረግከው ነበር። ይልቁንስ ታጠብና ንጹሑን ቢልህ ለምን አትቀበልም ብለው መከሩት። ያውም እነዚህ የቅርቡ ሰዎች ብዙ ሐኪሞች ሲረባረቡ ብዙ ውጣ ውረድ ሲያደርግ ያዩት ስለነበረ እድሉን እንዲሞክር መከሩት። ንዕማን ምንም እንኳን በዚህ አይነት እፈወሳለሁ ብሎ ባያምንም የተቸገረ ሰው መድኃኒት ያጣ ብዙ ሞክሮ ያልተሳካለት ስለነበረ ነቢዩ እንዳለው ወደ ዮርዳኖስ ሄደ። 7 ጊዜ ብቅ ጥልቅ አለ። ሥጋውም እንደገና ወዲያውኑ እንደ ትንሽ ብላቴና ሥጋ ሆኖ ተፈወሰ። ክብር ለእግዚአብሔር ብቻ ይሁን። ንዕማን የሥጋ ፈውስ ብቻ አልነበረም፣ ልቡም መንፈሱም አብሮ ተፈወሰ። ቁጥር 15 ላይ እንደምናነበው ንዕማንም ከተፈወሰ በኋላ ወደ ኤልሳ መጥቶ ቆመ። እነሆም ከእስራኤል ዘንድ ካልሆነ በቀር በምድር ሁሉ ላይ አምላክ እንደሌለ አወቅኩ አለ። በጥቂትም በብዙ ማዳን የማይሳነው እግዚአብሔር የተባረከ ይሁን። አሁን ከባሪያ በረከት ትቀበል ዘንድ እለምንሃለሁ አለ ንዕማን። የእግዚአብሔር ሰው ኤልሳም በፊቱ የቆምኩት ሕያው እግዚአብሔርን አልቀበልህም አለው። ግድ ቢለውም እምቢ አለው፣ በሰላምም አሰናበተው። ቁጥር 17 ላይ እንደምናነበው ንዕማንም እኔ ባሪያህ ከእንግዲህ ወዲህ ከእግዚአብሔር በቀር ለሌሎች አማልክት የሚቃጠል መሥዋዕት አላቀርብም አለ። ንዕማን ከፈውሱ በኋላ ትልቅ ምስክርነት ሰጠ። መዳን በሌላ በማንም እንደሌለ አረጋገጠ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን ከክርስቶስ በቀር በማንም እንደሌለ ያረጋግጣል። ዛሬ መድኃኒት ያልተገኘላቸው በሽታዎች፣ ሐኪሞች የማይችሏቸው ብዙ የሆኑ ጣጣዎችና እስራቶች ጌታ ይፈውሳል። የሥጋ ፈውስ ብቻ ሳይሆን የመንፈስም ፈውስ ይሰጣል። ታድሶን ያደርጋል። ክብር ለስሙ ይሁን። የንዕማን ታላቅነት፣ ጽኑ ኃያልነት፣ የጦር ሰራዊት ኮማንደር መሆኑ፣ የሶሪያ የመከላከያ ሚኒስትር መሆኑ፣ የትልቁ የሶሪያ ንጉሥ ሰራዊት አለቃና በንጉሡ ዘንድ ተወዳጅ መሆኑ በጊዜው የሐኪሞች በደማስቆ ምድር ቢረባረቡለትም ከንጉሡ ዘንድ ይዞት የመጣው ደብዳቤና ታላላቅ ስጦታዎች ፈረሱና ሰረገላው ሊያድኑት ሊፈውሱት ጨርሰውኑ አልቻሉ። ለንዕማን መዳን ምክንያት የሆነችው ያቺ ከእስራኤል ምድር የመጣች ብላቴና ናት። ቃሉን ተናገረች። ዛሬ ለብዙዎች መድኃኒት የሚሆነውን የኢየሱስ ክርስቶስን ቃልና አዳኝነት በፍጹም ግልጽነት ልናውጅ ይገባል። በጎውን ማን ያሳየናል ለሚሉት ብዙዎች የክርስቶስን የማዳን ኃይል
ልንነግራቸው ይገባል። በሐዋርያት ሥራ ምዕራፍ 16 ከቁጥር 25 እስከ 34 ስናነብ የወህኒ ጠባቂ ጳውሎስና ሲላስን ጌቶቼ ሆይ እድን ዘንድ ምን ላድርግ ሲላቸው በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አላቸው። ለእርሱም ለቤተሰቡም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው፣ አመኑ፣ ተጠመቁ። በእግዚአብሔርም ስላመነ ከቤተሰቦቹ ሁሉ ጋር ሐሴትን አደረገ ይላል። የሰው ልጅ ሐኪም ሳይንቲስት ሌላው ሊያደርገው ሊፈውሰው የማይችለው የሥጋም የነፍስን በሽታ ጌታ ይቻለዋልና አምላካችን እግዚአብሔር የተባረከ ይሁን። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 26 ላይ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ይላል። ማንም በክርስቶስ ቢሆን ደግሞ አዲስ ፍጥረት ነው፣ አሮጌው ነገር አልፏል ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17። እንግዲህ ለማጠቃለል ያክል በአገልግሎታችን ተደራሽ ማዕከል ልናደርገው የሚገባው ዋናው ነገር ክርስቶስን ነው ማዕከል ማድረግ ያለብን። የቤተ ክርስቲያን አይነተኛ ስራዋም ሊሆን የሚገባው ያልዳኑትን በጎን ማን ያሳየናል የሚሉትን ፈልጎ መድረስ፣ የዳኑትን በቤት መትከል ይገባል። አገልግሎታችን በፈቃደኝነትና በነፃ በጸጋ ይሆን ዘንድ ደግሞ ያስፈልጋል። ስልጣን፣ ገንዘብ፣ ሌላም ሁሉ አያድንም። በእምነት ብቻ በቃሉ እውነት በክርስቶስ ኢየሱስ መዳን ይሆናል። በሰማነው ቃል እግዚአብሔር ሁላችንንም ይባርከን። አሜን።